አንተን ቀባዋለሁ፣ ዘሬን አስጠራለሁ። አሜን። ካንተ ጀርባ ባሳ የሚል ስም አየሁ። አባቴ ነው። አባቴ ነው። አንተም እስከ አሜሪካ ትገባለህ ተብለሃል። ተብያለሁ። እሺ አንተ ሰው ተነስ። አንተን የደቡብ አፍሪካ ልላክ ወይ ዱባይ ልላክ? ዱባይ ለመሄድ ቢዞም መጥቷል። ቲኬት እየጠበቅኩ ዱባይ ለመሄድ ከወገብ በታች ተመተህ ፓራላይዝ እንድትሆን ያለቀ ነገር አያለሁ። አንተም ዝም ብለህ እየታመምክ ነህ። አሁን እኮ ብትመረምር ያንተን በሽታ ዶክተር አያውቅም። ሁሉ ጊዜ ተመርምሬ ነበር እጄ ሲያመም፣ ከዛ ምንም የለም አለ ዶክተር። ድግምት ጣለውና ሂድ ጂሰስ ማይት ነው። እዚህ ጋር እያመመኝ ነበር። አሁን እስቲ እንደዚህ ተንቀሳቀስ። ያንተ ወረዳ የት ነበር? ያንተስ? አትተዋወቁም አይደል? አትተዋወቁም። መጀመሪያ እኔ አንተን እሱን ይቀፍ ያልኩት ይሄ ልጅ ነው። የልጅ ውጪ ለሚሄደው ምን ለመሆን ነው? ሀብታም እንዲባል ነው። በቃ አሁን እኔ ጨብጥ ያልኩት አንተም ሀብታም እንድትሆን ነው። አሜን። አንተ ሀብታም እንደምትሆን እኔ አላወራም። ኢየሱስ ማን ነው? ጠይቀህ ስማ። ስሜ ሀብታሙ ነው። ሀብታሙ ሁሉ እሱ የሚንቀሳቀሰው እንቅስቃሴ ለበረከት የሚያበቃ እንቅስቃሴ ነው። ግን ጠላት ገድቧል። አንተ እኮ በዚህ ሰዓት ከሀገሬ ከወጣክ በኋላ በዚህ ሰዓት ብዙ መኪና ሊኖር የሚገባው ሰው ነህ። እውነት ዘንጠ መኖር ያለብኝ ሰው ነኝ። በእውነት አንድ ወር ሁለት ወር ስራ ባይኖርም ዘንጠ መኖር የምትችል ሰው ነበርክ። እውነት ችሎታዬም ምንም አላመጣም፣ ስራዬም ምንም አላመጣም። ያው ከሰው ጋር ሰው ሆነ አለ ራስን ችለ በእለት እንጀራ ግን ሌላ ነገር ወፍ ይሄ ሰው በተንቀሳቀሰው አገሩን ጥሎ ለመባረክ ከወጣበት ቆይቷል። አመታትን አስቆጥራል። አሁን ግን ያው ነው ሁሉ ነገር። እግዚአብሔር ይፍረድልኝ ዛሬ። አዎ ይፍረድልኝ። እውነት ይፍረድልኝ። አሁን እኔ የሰበኩትን ቃል ሰምተሃል? አዎ ሰምቻለሁ። በፊት እሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የናስ ደጆችን ደጆችን እሰብራለሁ፣ የብረት መወርወሪያውን እቆርጣለሁ። ቀጥሎስ የተዘጋው መዝገቡን ይከፍታለሁ፣ ቀጥሎስ የተሰወረችን ሀብት ይሰጣለሁ። አሜን። ውሰድ። አሜን። ኢየሱስ መልእክቱ ያንተና የቤተሰቦች ነው። አሜን። እግዚአብሔር አንተን ባርከ ዘሬን አስጠራለሁ አለ። አሜን። አንተን ቀባዋለሁ፣ ዘሬን አስጠራለሁ። አሜን። አንተን አነሳለሁ፣ ዘሬን አስጠራለሁ። አሜን። ካንተ ጀርባ ባሳ የሚል ስም አየሁ። አባቴ ነው። አባቴ ነው። አዎ ይሄ ዘር ይጠራው። በባሳ ዘር የወጣ ሰው የለም። እግዚአብሔር አንተን ግን አወጣለሁ አለ። አሜን። የተነሳው ሰው የለም። አንተን አንስቼ ዘሬን አስጠራለሁ አለ። አሜን። እስካሁን ታጋይ ብርቱ ሰው እንጂ የተባረከ ሰው በቁጥሩ የለም። አንድም የለም። አንተም እስከ አሜሪካ ትገባለህ ተብለሃል። ተብያለሁ። እሺ አንተ ሰው ተነስ። አንተን የደቡብ አፍሪካ ልላክ ወይ ዱባይ ልላክ? ዱባይ ለመሄድ ሁሉ ነገር ተስተካክሎ ነበር። ቢዞም መጥቷል። ቲኬት እየጠበቅኩ ዱባይ ለመሄድ አንተ የትም ብትሄድ ምንም ብትሰራ ከወገብ በታች ተመተህ ፓራላይዝ እንድትሆን ያለቀ ነገር አያለው። ከዚህ ወደ ታች ይሄ ልጅ ተመተው ቁጭ እንድል አሁንም እያመመኝ ነው። እያመመክ ነው? ይሄ ልጅ ካየው በኋላ አንድ ተመስገን የሚባል ስም አየው። ይሄኛው ደግሞ ሞተር አከራይ ነው። አዎ ጓደኛዬ ነው። ሶዶ ላይ ነው ያለው። ማን? ተመስገን። ምንድነው የሚሰራው? ሞተር መጀመሪያ እየሰራ ነበር። ዛሬ ቤተሰቢ ብቻ አይደለም ጤናማ ጓደኛ ካለ ጓደኛዬንም ጭምር ነፃ አወጣለሁ። አተ ከናንተ ሰፈር ከአንተ ጓደኞች ማለት ጥሩ ሰዎችን ፈልጎ አስደግሞ አስሮ ቁጭ አድርጎ ለራሱ ብቻ ዝነኛ ተጠሪ ለመሆን ባለሀብት ለመሆን የሚለፋ ሰው አየው። ይሄ ሞተር የሚሰራ ተመስገን የሚባል ጓደኛውንም ጭምር አንተንም የሚያስደግም እናንተ ላይ የሚያስደግም ሰው አየው። አንተም ዝም ብለህ እየታመምክ ነህ። አሁን እኮ ብትመረምር ያንተን በሽታ ዶክተር አያውቅም። ሁሉ ጊዜ ተመርምሬ ነበር እጄ ሲያመም፣ ከዛ ምንም የለም አለ ዶክተር። አንተን የመረመረው ዶክተሩን ግን አደንቀዋለሁ። ምንም የለብኝ ማለት ልክ ነው። ድግምት እንዴት በሶኖግራፊ ይታያል? ና እኔ ጋር ድግምት ጣለውና ሂድ። ኃይልን መታው። እርገፍ ከላዩ ላይ 1 2 3 ሂድ። የኔ ወንድም እስቲ የሚያምን ቦታ ያዝ። ቼክ አድርጋውን
ቸርካ ጋር ተንቀሳቀስ። ኖርማል ነው። ኖርማል ነው። ሲያመኝ ነበር የለም። አው የለም። እዚህ ተቀምጠ ምን ሲሰማ ነበር መጀመሪያ? እዚህ ጋር እያመመኝ ነበር። እያመመኝ ነበር። አሁን እስቲ እንደዚህ ተንቀሳቀስ ትንሽ። ስንት ሆናችሁ መጣችሁ? ከፋዘር ጋር ነው። እስቲ ያንተ ልጅ ነው? አዎ። ስንተኛ ልጅክ ነው? አንደኛው። አንደኛ ነው? አዎ። የመጀመሪያ? አዎ። አንተ ያየ ፓራላይዝ ሊሆን እኮ ነው። እግዚአብሔር ይገዝ። ሄድ አንተ እሱን ይቀፈው እሱን። እሺ አሁን እየተዋወቁ ያንተ ወረዳ የት ነበር? ዳሞት ፉላሳ። ያንተስ? ዳሞት ፉላሳ። ምስጋናችሁን ውሰዱ። አሜን። አትተዋወቁም አይደል? አዎ። አትተዋወቁም? በቃ ተዋወቁ። እጅን ስጥና እኔ ላስታውቃችሁ። እጅን ብቻ ስጥ፣ ምንም አታውራ። እጅን ስጥና አይኑን ብቻ ፊቱን። እሺ እሱን አታውቀውም? ከዚህ በፊት አላውቀውም። አንተም አታውቀውም? አዎ። አታውቀውም። መጀመሪያ እኔ አንተን እሱን ይቀፍ ያልኩት ያንተ ኑሮ ይሄ ልጅ ነው። ልጅ ውጪ ለሚሄደው ምን ለመሆን ነው? ልሰራበት ነው። ሰርቶ ገንዘብ እንዲያገኝ። ከዛ በኋላ ደሃ እንድባል ነው ሀብታም እንድባል ነው? ሀብታም እንድባል ነው። በቃ አሁን እኔ ጨብጥ ያልኩት አንተም ሀብታም እንድትሆን ነው። አሜን። በኢየሱስ ስም አሜን። በጣም የተባረካችሁ ትሆናላችሁ። አሜን። በጣም ሀብታም፣ አሜን። የተባረክ ሰው፣ አሜን። እግዚአብሔርን የምታገለግል ሰው፣ አሜን። ድሆችን የምትረዳ ሰው ትሆናለህ። አሜን። አንተ ሀብታም እንደምትሆን እኔ አላወራም። ኢየሱስ ማን ነው? ጠይቀህ ስማ። ያንተ ስም ማን? ማን ነው? ስሜ ሀብታሙ ነው። ሀብታሙ። አዎ። ተሳካላችሁ። አሜን። በኢየሱስ ላንተ መንገዲ ክፍት ነው። አሜን። እሺ በጤና ሊከሲ ጠላት ማላ ገብቶ ነበር። ጌታ ሰባበረው። አሜን። ተከናወን። አሜን። መጥቷል። ትከተም ብረር በኢየሱስ ስም አሜን። ና ላንተ መገለጥ ነው። አሁን መጸለይልህ አይኒ በራ ከዚህ ሰዓት ጀምሮ የሆነ እሳት ሰጥቻለሁ። እነዚህ ሰዎች በረከት በአጭር ጊዜ አደባባይ ይወጣል። ልክ ያለው መንገድ ላይ ጌታን አሜን። ያው ይሄን ይዘህ መጎናጸፊያ ነው። ተሳካልህ። መተህ መስክር። አሜን።